ኦሪት ዘዳግም ምዕራፍ 9 እስራኤል ሆይ ስማ፣ ካንተ የበለጡትንና የበረቱትን አሕዛብ እስከ ሰማይም ድረስ የተመሸጉትን ታላላቆች ከተሞች ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ትሻገረዋለህ። አንተም የምታውቃቸው ስለ እነርሱም በዔናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸው ታላቁና ረጅሙ ሕዝብ የዔናቅ ልጆች ናቸው። አምላክህም እግዚአብሔር እንደሚባላ እሳት ሆኖ በፊትህ እንዲያልፍ ዛሬ እወቅ። እርሱ ያጠፋቸዋል፣ በፊትህም ያዋርዳቸዋል። እግዚአብሔርም እንደ ነገረህ አንተ ታሳድዳቸዋለህ፣ ፈጥነህም ታጠፋቸዋለህ። አምላክህ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። እነዚህን አሕዛብ ስለ ኃጢአታቸው እግዚአብሔር ከፊትህ ያጠፋቸዋል። ምድራቸውን ትወርሳት ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም፣ ነገር ግን አምላክህ እግዚአብሔር ከፊትህ በሚያጠፋቸው በእነዚያ አሕዛብ ኃጢአት ምክንያትና ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ቃል ይፈጽም ዘንድ ነው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክህ እግዚአብሔር ይህችን መልካም ምድር ርስት አድርጎ የሰጠህ ስለ ጽድቅህም እንዳይደል እወቅ። አምላክህን እግዚአብሔርን በምድረ በዳ እንዳስቈጣኸው ከግብፅ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከ መጣችሁ ድረስ በእግዚአብሔር ላይ እንዳመጻችሁ አስብ፣ አትርሳ። በኮሬብ ደግሞ እግዚአብሔርን አስቈጣችሁ፣ እግዚአብሔርም ሊያጠፋችሁ ተቈጣባችሁ። የድንጋዩን ጽላቶች እግዚአብሔር ከእናንተ ጋር የተማማለባቸውን የቃል ኪዳን ጽላቶች እቀበል ዘንድ ወደ ተራራ በወጣሁ ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። ከ40 ቀንና ከ40 ሌሊትም በኋላ እግዚአብሔር 2ቱን የድንጋይ ጽላቶች የቃል ኪዳኑን ጽላቶች ሰጠኝ። እግዚአብሔርም ተነሥተህ ከዚህ ፈጥነህ ውረድ፣ ከግብፅ ያወጣሃቸው ሕዝብህ ረክሰዋል፣ ፈጥነው ካዘዝሃቸውም መንገድ ፈቀቅ ብለዋል፣ ቀልጦ የተሠራ ምስልንም ለራሳቸው አድርገዋል አለኝ። እግዚአብሔርም ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ፣ አጠፋቸው ዘንድ ስማቸውንም ከሰማይ በታች እደመስስ ዘንድ ተወኝ፣ አንተንም ከእነርሱ ለሚበረቱና ለሚበዛ ሕዝብ አደርግሃለሁ ብሎ ተናገረኝ። እኔም ተመልሼ ከተራራው ወረድሁ። ተራራውም በእሳት ይነድድ ነበር። 2ቱም የቃል ኪዳን ጽላቶች በሁለቱ እጆቼ ነበሩ። ተመለከትሁም፣ እነሆ አምላካችሁን እግዚአብሔርን በድላችሁ ነበር፣ ለእናንተም ቀልጦ የተሠራ የጥጃ ምስል ሠርታችሁ ነበር። እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ ብላችሁ ነበር። 2ቱንም ጽላቶች ያዝሁ፣ ከሁለቱም እጆቼ ጣልኋቸው። እናንተም ስታዩ ሰበርኋቸው። ስለ ሠራችሁት ኃጢአት ሁሉ እርሱንም ለማስቈጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቈጣባችሁ ከቍጣውና ከመዓቱ የተነሣ ስለ ፈራሁ እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅሁ። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ። እግዚአብሔርም አሮንን ሊያጠፋው እጅግ ተቈጣው። ስለ አሮንም ደግሞ በዚያን ጊዜ ጸለይሁ። ያደረጋችሁትንም ኃጢአት ጥጃውን ወሰድሁ፣ በእሳትም አቃጠልሁት፣ አደቀቅሁትም፣ እንደ ትቢያም እስኪሆን ድረስ ፈጨሁት። ትቢያውንም ከተራራው በሚወርድ ወንዝ ጣልሁት። በተቤራም በማሳህ በምኞት መቃብርም እግዚአብሔርን አስቈጣችሁ። እግዚአብሔርም ውጡ፣ የሰጠኋችሁንም ምድር ውረሱ ብሎ ከቃዴስ በርኔ በላካችሁ ጊዜ በአምላካችሁ በእግዚአብሔር ቃል ዐመፃችሁ፣ በእርሱም አላመናችሁም፣ ድምፁንም አልሰማችሁም። እናንተን ካወቅሁበት ቀን ጀምሮ በእግዚአብሔር ዓመፀኞች ነበራችሁ። እግዚአብሔርም አጠፋችኋለሁ ብሎ ስለ ተናገረ በወደቅሁባት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደቅሁ። በእግዚአብሔርም ፊት እንዲህ ብዬ ጸለይሁ። ጌታ እግዚአብሔር ሆይ በታላቅነትህ የተቤዠኸውን በጠነከረችውም እጅ ከግብፅ ያወጣኸውን ሕዝብህንና ርስትህን አታጥፋ። ባሪያዎችህን አብርሃምንና ይስሐቅን ያዕቆብንም አስብ። የዚህንም ሕዝብ ደንዳንነት ክፋቱንም ኃጢአቱንም አትመልከት። ከእርሷም እኛን ያወጣህበት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቶአቸውማልና፣ ስለዚህ በምድረ በዳ ሊገድላቸው አወጣቸው እንዳይሉ እነርሱም በታላቅ ኃይል በተዘረጋውም ክንድህ ያወጣሃቸው ሕዝብህና ርስትህ ናቸው።